አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። እኔ ከባሌ ጋር ተጣልቼ እሱም መጀመሪያ 2 ፍች ፈቷል። ከዛ እንደገና የመጨረሻ ሶስተኛውን ደግሞ ፈቶ ይገኛል። ብዙ ጊዜ ሳይቆይ ደግሞ ረጃዕቱን እያለ ብሎ ፍችህን ጨርሰሃል ሲባል አይ የተቆጥቼ ነው የፈታሁት የሚል ምክንያት አቅርቧልና አንድ ሰው ተቆጥቶ ተፈታ ወይም ትላለች። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ነቢይና በዕድ። የፍቺ ጥያቄዎች ጊዜ ይበዛሉ። በአሁኑ ሰዓት የአይነት ይበዛልና አንድ ሰው ተቆጥቶ ሲፈታ የመጨረሻ ደረጃ ላይ ከሆነ አብዛኞቹ አይወድቅም ባይሆን ደረጃ ነው። ምክንያቱም አንድ ቁጥር አለ፣ 2 ቁጥር 3 እስከሚደርስ ድረስ ያለው በጣም ፍች ይጥላል። ጠላቁ ይወርዳል። ያ ማለት ምንድን ነው? ቁጣው ደረጃ በብዙ ጊዜ ፍች የሚገኘው ከቁጣ ጋር በሰላም እየሳቁ መፈታታት የተሳሳቁ መፈታታት የለም ከስንት አንድ ካልሆነ በስተቀር በቁጣ ደርገል እያሉ ስለዚህ ቁጥር 1 ቁጥር 2 ራሱ ማለት ራሱን የሚያውቅ ቀደም ይሄ የመጨረሻውና ቁጥር 3 ቁጣ ይጥላል። ይህም ራሱ ለማወቅ ራሱ ጋራ ኪላፍ ለመግባባት አለ። በወቅቱ የሚሰጥበት ጓደኛ ያስቀመጡት በፊት ደረጃም ጋር እነዚህ ያስቀመጡት ነገር አለ። አቅሉን እስከማያውቁ ደረጃ ድረስ ከደረሰ እዚህ አይነት ቁጣ ላይ ነው ያለው። ሸፍኖታል። እንደ አእምሮ እንደተወጉ ይችላል። ይፈልግ ሶስቱ ከትቻለሁ እንጂ ላይ ወርቅ አንዱ ከትቻለሁ እንጂ ላይ ወርቅ ከሱ ወርቅ አያዝም። ይሄ ነው አንድ ቦታ ላይ ምን ተከስቷል መሰላችሁ? የሆነ ነገር አዘዛት እያለች በጧት መስራት ያለባትን ነገር ሳትሰራ እሱን ንቃው ያን ነገር አልተሰማ ተናዷል። ሌላም ነገር ተባለ። ከዛ ተናዱ ፈትሸሻል እሱን ፈትሸሻል። ከዛ በኋላ ምን ያውቀው ልቆውን ይዞ የቤት ግድግዳ እየቆረቆረ ለምንድን ነው ያፈርሰው ሊከፋፈል ማለት ነው። በትልቁ ገባ በምስ ያን ቤት አፍርሶ እንጨቱን ከፍሎ ሊሰጥ ማለት ነው። ይህ እንግዲህ ምን ያክል አእምሮ ያንን ተከስቶ ይህ አይነት ፍቻ አይወርቅም ሲሉ በአካባቢ ላይ ማለት ተናገሩ። ይህ ትክክል ነው። ይህ አካባቢ ላይ የተከሰተ እና ይህ የሚደገፈው ምክንያቱም አያውቁም። ቢያንስ ቤቱን እኮ ሽጦ ገምቶ እሱ ቤቱን አስቀርቶ ከፍሎ እሷ ቤቱን ትይዛለች ምናልባት የሚመለከታ ከሆነ ነው። ስለዚህ ይህ አይነቶች እነዚህ አይነት አስተያየቶች ሁሉ ተዘግተውበት ጨልሞበት ትዝ ያለ ምንድን በጥልቁ ያለው ግድግዳ መከትከል እየከተከተ እየደፈጀ በተገኘ ይህ አይነት ደረጃ ይሆን እንጂ አንተ ተቆጥቷል አብሏል ከዚህ በላይ ከሆነ እንግዲህ ታደጋል ይላል ይዘላል። ጥለውን አስተውሎ የሚጥሉበት አጋጣሚ ከሆነ አስተዋይ ነው፣ ቁጠኛ ነው፣ እሱ ይወርቃል።
ነው።